ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ጆን ዳሌን በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። በዝርዝር እንመለከተዋለን። ኦፌኮ ከአዲስ አበባና ከተወሰኑ የምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታውቋል። ቀዳሚ ወዳደረግነው መረጃ ስናልፍ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል በእስራት እንዲቀጡ ወስኖ የታሰሩት በቂ ስለሆነ ከእስር እንዲፈቱ ትዕዛዝ ሰጥቷል። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ በዮሐንስ ዳንኤል ወይም ጆን ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የዲዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከብሽቱ በግምት 3 ሰዓት ተኩል ሰዓት ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጅት ላይ ቢሆንም የአየር ሁኔታው ለበረራ አደጋች በመሆኑ በረራው ቢደረግ የሚደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፉ የሚል ክስም ቀርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በዛሬው ዕለት የአቃቤ ሕግን የቅጣት ማክበጃና የተከሳሾቹን የቅጣት ማቅለያ መርምሮ ውሳኔ ያሳልፏል። በዚህም የተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑም አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ ተከሳሽ በ8 ወር፣ ሶስተኛ ተከሳሽ በ8 ወር፣ ስድስተኛ ተከሳሽ በ8 ወር፣ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስነዋል። በመሆኑም ተከሳሾቹ በእስር ላይ የቆዩት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ ያሳልፈዋል። ወደ ሌላኛው ዜና ስናልፍ ብልጽግናው መንግስት የሚዘወረው የኢትዮጵያ ብሔራዊ ምርጫ ቦርድ በመጪው ዓመት የሚያደርገውን ምርጫ ለመሳተፍ ኦፌኮ መወሰኑን አስታውቋል። ኦፌኮ በመግለጫውም ከአዲስ አበባና ከተወሰኑ ምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታውቋል። ፓርቲው በአዲስ አበባና በተወሰኑ የምርጫ ክልል ብቻ ለመሳተፍ የወሰነው የፓርቲዎች የምዝገባ አዋጅ በሁለት ተከታታይ ምርጫ ያልተሳተፈ ፓርቲ ህጋዊ ሰውነቱ ይነጠቃል ስለሚል ብቻ እንደሆነም ገልጸዋል። ኦፌኮ ባለፈው ጠቅላላ ምርጫ እንዳልተሳተፈ ይታወሳል። ነፃና ፍትሃዊና ተአማኒ ምርጫ ለማካሄድ የሚያስችል ምቹ ሁኔታ በሀገሪቱ ውስጥ የለም ያለው ኦፌኮ በዚህ ሁኔታ የሚካሄድ ምርጫ ለሀገሪቱ ሰላምና መረጋጋት አያመጣም ሲልም ስጋቱን ገልጿል። ሆኖም ወደፊት ሁኔታዎች ከተሻሻሉ ሀሳብ ሊቀይር እንደሚችል ፓርቲው አስታውቋል። በኦሮሚያና ሌሎች ክልሎች የሚካሄዱ ግጭቶች በአስቸኳይ እና ሊረጋገጥ በሚችል መልኩ እንዲቆሙም ፓርቲው የጠየቀ ሲሆን የፖለቲካ እስረኞች እንዲፈቱ፣ የምርጫ ቦርድና የጸጥታ ተቋማት ተቋማዊ ማሻሻያ እንዲደረግና የአፍሪካ ህብረትም የአውሮፓ ህብረት እና የተመድ የምርጫ ታዛቢዎችም ተጋብዘው የቅድመ ምርጫ ሁኔታውን እንዲታዘቡም ጥሪ አድርገዋል።